እንግዲህ አንዳንድ ቪዲዮዎች ዞር ዞር ስል እያየው እየሳኩኝ ፈገግ እያልኩኝ እንዲሁም ደግሞ እየተዝናናውባቸው ያለውባቸው ሰዎች አሉ። ከዛ ውስጥ ያው እንግዲህ እንደምታውቁት አንዳንድ ትልቅ በጣም ግድ ሴቶች ሲነጫነጩ እየሰማን ነው። አላለላችሁም እንጂ ቢልላችሁ እንደኔ ብትኖሩ ደስ ይላችሁ ነበር። አይልላችሁ፣ ሁሌ ነው የምለው አይልላችሁም። እውነቱ እሱ ነው። ያው እንግዲህ እህታችን ቲና በቲና እረፍት የተሰማኝን ተናግሬያለሁ። ምክንያቱም እናትየዋን እስከ ህይወቷን እስከምታጣ ድረስ ያደረጉት አንዳንድ የማይረቡ ወይንም ደግሞ የራሳቸውን የሆነ ነገር ያላወቁ በሰው ቤት ገብተው የሚያማስሉ ሁልጊዜ አንድ ነገር ስትቃወሙ ስትናገሩ በዘር የሚያስታክኩ በዘር የሚደግፉ በዘር የሚቃወሙ ሰዎች ናቸው የዚችን እናት ህይወት እንድታጣ ያደረጉት እንጂ የወለደ እናት እስከሚገባኝ ድረስ የወለደ እናት በሌላው እናት ላይ አይጨክንም ነበር። ይሄ የሩቅ ጊዜ ትዝታ አይደለም። ድጋሚ ማስታወስም ማዳመጥም የማልፈልጋቸው ብዙ ቮይሶች አሉ። በነገራችን ላይ አሁን ልክ እንደ ተረሱ አድርጋችሁ ኖርማል አድርጋችሁ የምታወሩ ሰዎች ታስቁኛላችሁ። ምክንያቱም ጊዜው ሲያልፍ እያንዳንዱ ቪዲዮዎቻችሁ ይወጣሉ። አሁን ላይ ሰው በትኩስ ሀዘን ላይ ሌላ ወሬ አይወራም። በባህላችንም ማለት ነው እንደ ደንባችንም እንደ ባህላችንም ለሀዘንም ለወቀሳም ቢያንስ ሀዘኑ ይውጣ ይባላል፣ ድንኳን ይፍረስ ይባላል። እና አንዳንዶቻችሁ ያው ይሄ ባህል ስለጠፋባችሁ ወጉ ስለጠፋባችሁ የመሰላችሁን እየሰጣችሁ ነው። ግን በዚህ እናት ህይወት ማጣት ቅርብ ምንድን ይባለው ቀንደኛ ሰው እምላቸው ሶሻል ሚዲያ ላይ ትልቋ ሴትየዋ አወቃችኋት? ግን እንግዲህዋ ወፍራሟ እንግዲህዋ በጣም አስተሳሰቡ የቆሸሸ በእኔ ቆሸሸ ነው የምለው። በነገራችን ላይ ለእናንተ ላይሆን ይችላል፣ ለእኔ ግን በእኔ ደረጃ የምወዳትን ጓደኛዬን እንድርቃት ያደረገችኝ እሷ ናት። ባይዘው ምክንያቱም እሷን ስታደንቃት ሰምቼ አመሰግናለሁ ስትላት ሰምቼ ከህይወቴ አይደለም ከምንም መስመር ነው ከትም አደርገው። ባይዘው ለምን እንደሆነ ታውቃላችሁ? እኔ መስመሮች አሉኝ፣ የህይወቴ መስመር አጠገቤ ያሉት ሰዎች ያውቁታል። ልቀያየማችሁ እችላለሁ፣ ልዘጋጋችሁ እችላለሁ፣ የሆነ ነገር ሊፈጠር ይችላል። ነገር ግን የኔ ቀይ መስመር የምላቸውን ሰዎች ደጋግሜ ነግሬያችሁ ከነዛ ሰዎች ጋር ግንኙነት እንዳላችሁ ያወቅኩኝ ጊዜ የሆነ አድናቆት ከሰጣችሁ ከህይወቴ ነው ማስወጣችሁ። ይሄ የኔ ማንነት ነው፣ የኔ ባህሪ ነው። ምክንያቱም አንዳንድ ሰው መልካም ነገር እየተናገረ ጥሩ ወሬ እያወራ እናንተ የምትሞቱበትን ወይም የምትቀበሩበትን ነገር የሚፈልግ ሰው አለ። እቺ ሴት እንደዛ ናት። ለሚገባው ይገባዋል። በዘር ያበደች፣ በዘር ጥላቻ የቀወሰች፣ ሁልጊዜም አንድን ሰው ስትቃወሙ በዘር የምታገናኝ ከማህበረሰብ ጋር የምታያይዝ ምናምን ናት እና በብዙ ቪዲዮ አይቻታለሁ። እና ብዙ ጊዜ ትሉኛላችሁ ሊያላንቺ እኮ ድምፁ ነው። በነገራችን ላይ እሷ ለእኔ ስለኔ ድምፅ ስትሆን ያቅለሸልሸኛል። ያው ከቅርቤ የነበረችው ጓደኛዬ ናት አይደለ? ታውቃለች። እና ትገረም ነበር። ሁሌ ነው የምላት የሀዘኔታ ቪዲዮ ስትሰራልኝ የእውነት አይደለም እላታለሁ እና መጥፎነቷን ደጋግሜ ያስረዳታለሁ። መጥፎ ሴት ናት። ለእኔ ሶሻል ሚዲያ ላይ 3 ሴቶች አሉ፣ ከ3ቱ ሴቶች አንዷ እሷ ናት እያልኩ ሁሌ ደጋግሜ ነግራት ነበረ እና የሆነ ጊዜ ብቻ ሚዲያ ላይ ሲያንቧችሩባት እኔ እንደዚህ ምናምን ብላ ስትል እሷ ቅርቡ ጓደኛዬ አመሰግናለሁ ምናምን ስትል ቪዲዮ ተላከልኝ ማለት ነው። እና እንዲሁም ቪዲዮ ሪፖስት ስታደርግ ሰዎች አይተው ላኩልኝ እና አዘንኩኝ። ምክንያቱም ቀን በቀን የምናወራው ነገር ነው። እዚህ መተን የምናወራው የምንነጋገረው ማን ጥሩ ሰው ነው፣ ማን መጥፎ ሰው ነው፣ ማን ጥሩ ልብ አለው፣ ማን በኔ ላይ ያሴራል የሚለውን ነገር ደጋግሜ የምነግራት ሰው ስለሆነች በዚህ ደረጃ ስለሷ ማቆለባበስ ለእኔ እንዲከፋኝና እንዲቆርጥ አድርጎኛል። እና ምን ልላችሁ ፈልጌ ነው እውነት ለመናገር የዴዚን እናት የገደሏት ሶሻል ሚዲያ ላይ ያሉ እናቶች ናቸው። ንገሪኝ ካላችሁ ማለት ነው። እስፔሻሊ ዘረኛ ነን የሚሉት ደግሜ ነው የምነግራችሁ። ምክንያቱም የሚረሳ ነገር አይደለም፣ የሚባል ነገር አይደለም። እናት እንደ እናት ትቃወማለች፣ ትቆጣለች። ስትበሳጭ ስኳር አለ፣ ደም ግፊት አለ፣ ብዙ አይነት ህመሞች አሉ።
በዛ ውስጥ ያ ሁሉ ህዝብ ተነስቶ ሶሻል ሚዲያ ላይ ያችን እናት እንዲሰድቧት እንዲናገሯት ያደረጉት በዘር ያበዱት ዛሬ ላይ ያዝነናል የሚሉት አይነቶቹ ሰዎች ናቸው። ከዛ ውስጥ እች ሴትየው ናት ግንባር ቀደም። እንዲስማሙ ፈልጋለሁ፣ እንዲታረቁ ፈልግ ኔቨር ሴትዮዋ እንድትሰደብና በጣም በሚዘገንን ሁኔታ ሰዎች አስተያየት እንዲሰጧት ልጇ እንድትርቃት ካደረጉ ሰዎች መካከል ደግሼ ልዳርሽ የኔን ወለድኩሽ ያለች ሴት እሷ ናት። ነገር ግን ያው የቆራረጠች ቪዲዮ እንደዚህ ስለምትላችሁ እውነት ይመስላችኋል? እውነታውን የሚያውቅ ያውቃል። ምን ልላችሁ ፈልጌ ነው፣ እኔ ደም ከጠማው ሰው ጋር ብዙ የማውራት እንትን የለብኝም፣ አራራ የለብኝም። በንግግር ደረጃ ካላችሁኝ ደግሞ እናገራለሁ። ስናገር አስመስዬ ሳይሆን ትክክለኛውን ነገር እናገራለሁ። አንቺ የማልደግፍሽ ሀሳብ ካለ አልደግፍሽም። ስላልደገፍኩሽ ግን ያንቺን የሆነ ፐርሰናሊቲሽን የሆነ ነገርሽን አልናገርሽም ካልደረስሽብኝ ማለት ነው። እና እች ሴት ብዙ ቀን እንደዚህ ነው የምታወራው። ሊያ እንደዚህ ብላ አንቺ እንደዚህ ብለሽ እከሌን ምናምን እከሌን እንትና ምናምን። በነገራችን ላይ የጠራሻቸው ከሌ ያልሻቸው ሰዎች በአጠቃላይ ማለት ነው ከአንቺ ወሬ አልፈው እኛ ጋር የመጡ ናቸው ነው። በፈለግሽበት መንገድ ብትሄጂ አይዶን ኬር ላልሹም ንግግር ለማነው ስሟ ለዛችኛዋ ትዳር መፍረስ ብለሽ ለተናገርሽው ነገር እኔ ከሆንኩኝ አያም ሶ ሀፒ። ምክንያቱም ከማይጠቅመው ህይወት ስለለያየሁት ማለት ነው። እንደዚህ ነው በኮንፊደንስ የምናገርሽ። በነገራችን ላይ እኔ እንደዚህ ነው የምናገረው። አንቺ ግን ቢያንስ ወሬ ለማጣራት ሰውየው ጋር ደውለሽ ባለቤቱ ጋር ደውለሽ ሪከርድ አድርገሽ ሚዲያ ላይ አደባባይ ላይ ሪከርዱን የለቀቅሽ ሰው ነሽ። አንቺ ነሽ አሁን ስለ ሰዎች ስለ ሴሌብሬቲ ስለ ዝነኛ ሰው የምታወሪው። ከአንቺ የበለጠ ያዋራዳ ያለ እንዴ? እኔማ ያየሁትን እናገራለሁ። አንቺ እኮ ወሬ ለማጣራት በጣም ማለት የክፋትሽ ጥግ እኮ አንድን አባት ሪከርድ አድርገሽ ሶሻል ሚዲያ ላይ ድምፁን የለቀቅሽ ሰው ነሽ። አሁን አንቺ ልጅ ከኔ ጋር የምትወዳደሩ እኔ ማተቻቸዋለሁ። የሚያስተች ነገር ካላቸው ነገም ከነገ ወዲያም ይተቻሉ። ላለመተቸት ዝነኛ ከሆኑ ይተቻሉ። ግን ሁሌም አይሻለሁ፣ ሁሌም ታርጌት አድርጌ መለከትሻለሁ። አንድ የሆነ ዘር ተከታይ የአንቺ ዘር ተከታይ ከሆነ ቀጥታ ከብሔረሰብ ከማህበረሰብ ጋር ነው ሰውን የምታያይዡ። ማለት የአንቺና ይቺ አንገት የሌላት አንዷን ስሟን አልጠራም ለጊዜው የእሷ እንትናችሁ አንድ አይነት ነገር ነው እና ይገርመኛል። ለራሴ በጣም ነው የሚገርመኝ። የሰው ልጅ ሳይተዋወቅ አብሮ ሳይገናኝ በዚህ ደረጃ እንዴት ይሄዳል እላለሁ። ጌታን ነው የምላችሁ። መቤቴ ነው ውሸታም ብላችሁ ከጠይቃችሁ ኪዳነ ምሕረትን እንደሷ ሴትየው ውሸታም የለም ሚዲያ ላይ። እንደሷና አንገት እንደሌላ ሴትየው ውሸታም ሰው የለም ሚዲያ ላይ። በጣም ውሸታም ናት እና ውሸቱን እውነት አድርጋ ስታወራ ያስቀኛል። ሰው ምን ልላችሁ ፈልጌ ነው፣ ለዚች እናት መሞት ተጠያቂዋ ግንባር ቀደም አንቺ ነሽ። አንቺ ትልቋ ሴትየው በጣም ዘረኛዋ፣ ሰዎችን በዘር የምታያይዡ የምታነቃቂ፣ ያንቺን የወለድሻቸውን ልጆች ደብቀሽ ወደ ሚዲያ ደብቀሽ ሳታመጪ በፊት እንኳን ሰውዬሽን እያመጣሽ እያገላበጥሽ ታሳይን ነበረ። ከሆነ ጊዜ በኋላ ትችት ሲበዛብሽ ሰውዬሽን አርቀሻል። አሁን ልክ እንደ የሚያምሩ አፍላ ፍቅረኛ ማቾች በድምፅ ሪያክት ታደርጊያለሽ። ያው በፊት በወጣትነት ዘመንሽ አርገሽ ያላሳለፍሻቸው የፍቅር ታሪኮችን አሁን ለማድረግ ትሞክሪያለሽ። ጥሩ ነው። ያው በስደት የሚኖሩ ሰዎች ትንሽ ነገር ስለሚያዝናናቸው ይስቁልሻል፣ ግን ያስጠላብሻል። ያው እንደ ሀሳብ ልንገርሽ ብዬ ነው። በጣም ነው የሚያስጠላባችሁ፣ በጣም ነው የሚያስጠላባችሁ። ትዳሯን ሳታከብር እጇን ዘርግታላችሁ። እንግዲህ ከዘረጋውም ንብረቱ የኔ ነው፣ ከከፈትኩትም ንብረቱ የራሴ ነው። በእኔ ንብረት አያገባሽም። ዋናው ይሄ ነው። ትዳሯን የፈታሽ ጋለሞታ ካልሽ ደግሞ ካልተግባባኝ እፈታለሁ፣ ካልተመቸኝ እፈታለሁ። ምክንያቱም የምኖርለት ልጅ ስላለኝ፣ የምጓጓላት የምሳሳላት ልጅ ስላለችኝ እያለቀስኩኝ መኖር ስለሌለብኝ እፋታለሁ። ያ ጋለሞታነት ካስባለኝ ያስበለኝ። ለእንዳንቺ አይነቷ ትልቋ ሴትየው አስተሳሰብሽ በዚህ ደረጃ ወርዶ ሶሻል ሚዲያ ላይ ትክክል ነኝ ስለምትባይ ስለምትናገሪ ነገም ከነጎዳም የምትመጣ እናትን እንደዚህ ትገያለሽ በማስመሰል ማለት ነው። አንቺ የዴዚን እናትን ያልገደልኳትም ትያለሽ። ተሰብስባችሁ አይደለ እንዴ በብሔር ልጅቱ ሴትዮዋን ስትሰድቧት የነበረው፣ ስታሰድቢያት የነበረው፣ ስታሸማቅቋት የነበረው የእናንተ ማህበሮች አልነበራችሁ እንዴ ሚዲያ ላይ? ማለት እኔ ውሸታም ልሁን ግን ሚዲያ ላይ ሰው ያየው ነገር ነው። በብሔር አታክሽ ሌላውን እኮ አይደለም
ጂጂ ኪያ ከሆዴ ጋር ስትሆን እኮ በብሔር አታከሽ እኮ ሆዴ ላይ የተለያየ ነገር አድርገሽ ጂጂ ስትጎጃት ነበረ። አይ ነው በጣም ዘረኛ ነሽ። አንድ ሰው ሀሳቡን ሲሰጥ በዘር ነው የምታስታኪው። እኛ የዘር ችግር የለብንም። አንቺ ከሀገር የወጣሽበት አመት ሩቅ ስለሆነ ረጅም ጊዜ ስለሆነ ኢትዮጵያ ውስጥ ያለውን ፍቅር ስለማታውቂው ነው። እና ሶሻል ሚዲያ ላይ ያለው ሰው ደግሞ ሴንሲቲቭ ስለሆነ በዘር አስታከሽ ትናገራለሽ። ዛሬ ላይ እቺ ሴትዮ ካለፈች በኋላ መጥተሽ አንቺ በጣም ጻድቅ ኔቨር እግዚአብሔር በሚያውቀው የሚፈርድ ይፍረድ። የሚፈርደው አምላክ ነው። እሱ ለአንቺ ፍርዱን ይስጥሽ። ግን እቺ ሴትዮ እንድትሞት ካደረጉ ሰዎች መካከል አንዱ አንቺ ነሽ፣ በብስጭት ማለት ነው። ዛሬ ላይ ንጹህ መስለሽ ተሰብስበሽ እኛ እንደዚህ ቢሆን ምናምን እንደዚህ ጥሩ ነው ምናምን። ያኔ እንደ እናት ልጁን አትመክሪውን ነበረ? ያኔ እንደ ወላጅ ነው እናት ያልፈቀደችው ነገር አይሆንም። ቢያንስ እናትየዋን አስደስት። አንተም ሚዲያ ላይ ወጥተህ እናትን እንደዚህ አትናገር አትይም ነበረ? አትይም ነበረ? አላልሽም እኮ እንደዚህ ሰፖርት ስታረጊው ነበረ። ወጥቶ በመሳደቡ ልጁ ሴትዮዋን እናትየዋን በመሳደቡ ማንንም እንዳይነኩ አይነት ካራክተር ስትጫወቱ ነበረ። የተረሳ ነገር ይመስላችኋል እንዴ? ማለት ሾርት ሚዲያ ላይ ያሉ ሰዎች በቪዲዮዎቻችን ስለሚደበሩ ሊሆን ይችላል። እውነት ለመናገር እኛ ቪዲዮ የምንሰራ ሰዎች የምንረሳ ይመስላል እንዴ? ያረጋችሁትን ነገር ለልጁ የልብ ልብ ከፍ ሰጣችሁ። የሰው እናት በዛ ደረጃ ስታሰድቡ የነበራችሁት እናንተ አይደላችሁ እንዴ? 20 ዓመት ለፍታ ደክማ ያሳደገቻትን ልጇን ስትነጥቋት ሶሻል ሚዲያ ላይ ደጋሽ ዳሪ ምናምን ሆናችሁ ይረሳል እንዴ? ማህበራችሁን አደረጅታችሁ መጣችሁ። ዛሬ ላይ ምንም እንዳልተፈጠረ ምንም እንዳልሆነ እንደዚህ ሆነ በቃ ያሳዝናል ምናምን። ማን ሆነና ነው እናት እዚህ ደረጃ ለመድረሷ ምክንያት ማን ሆነና ነው? ትላንት እንደናት ተቆጥተሻል፣ ገጽሰሻል።